ሩታ የጠጣው ነገር ቦሚት እያደረገች ነው። አይዞህ ወገበሽና ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እናንተም ባላችሁ በሰላማችሁ ብዝት ይበል። ፈረንጁ ሰላም ባላችሁ። ሰላም ቤተሰቦች እንዴት ናችሁ? ዛሬ ሩታ ምጧ መጥቶ ደውላልናለች እና በጣም አሟታል። እንግዲህ አብርሽም ደውለንለታል። ምክንያቱም መገኘት አለበት እዚህ ቦታ ላይ ያስፈልጋታል በዚህ ሰዓትና ቤተሰቦች በጣም ጨንቆናል። እኛ ምን ማድረግ እንዳለብን አናቅምና አሁን ከሌሊቱ 6 ሰዓት ነው። ቤተሰቦች በዚህ ሌሊት ምን አይነት ጭንቀት ውስጥ እንዳለን እኛ ነው የምናውቀው። እና አንዳንድ መረጃዎች ሲጠይቁን እኛ መስጠት አልቻለም። ግዴታ ባለቤቷ ስለሚያስፈልግ ያው አብርሽ ነው ነገሮችን ማስተካከል ያለበት መሯሯጥ ያለበት እና ጓደኞች ደግሞ ኃላፊነት ወስደን ይሁን ነገር ማድረግ ስለማንችል ግዴታ አብርሽ መገኘት አለበት። ነገሮችን ማስተካከል ያለበት እሱ ስለሆነ አብርሽ እንደውለን እንድትነማልን ነው። እሱ መጥቶ ያው በተረጋጋ መንፈስ ነው ነገር ነው እንዳይደነግጥ ምናምን እና እሱ መጥቶ ያለውን ነገር ማስተካከል ስላለበት ደውለንለታል ማለት ነው። አሁን ከሌሊቱ 6 ሰዓት ሆነን ነው ለእናንተ ቪዲዮ እየሰራን ያለ ነው። ማዋለጃ ክፍል ናት። በጣም ጨንቆናል። ምን ማድረግ እንዳለብን አናውቅም። ከዚህ በፊት እንደዚህ አይነት ነገሮች ያው አጋጥሞን አያውቅም። በብዛት ትላልቅ ሰዎች ምናምን ነው እንደዚህ አይነት ኃላፊነት የሚወስዱትና ያው ምን እንደምናደርግ ግራ ገብቶናል። ያው እኛ ብዙ የምናውቀው ነገር የለም። እናቷ ደግሞ አለች፣ የሩታዬ እናት አለች እና እሷ ውስጥ ናት። እኛ እዚህ መግባት ስለማንችል ከአንድ ሰው በላይ ስለማይፈቀድ ውጭ ላይ ነን ማለት ነው። ብቻ ግራ ያጋባል። ምን እንደምንል አናውቅም። እንደዚህ አይነት ነገር ባይፈጠር አብርሽ ከጎኗ ቢሆን ደስ ይለን ነበር እና እሱም ደንግጦ ቶሎ ነው እመጣለሁ ያለው። የት ናችሁ ምናምን ደንግጧል ሲያወራን ምናምን እና ቶሎ የሚመጣ ይመስለኛል ለምትሉ ከነገሩ የምር ነው ምናምን ምናምን እያለ ነበር እያወራ የነበረው እና በእርግጠኝነት እሱን ቶሎ መቶ ነገሮችን የሚያስተካክል ይመስለኛል። ቢያንስ ይህን ነገር እሱ መካሻ ይሆነዋል ብዬ አስባለሁ። አብርሽ እዚህ ናት ግን መግባት አይቻልም። ተረጋጋ። ለምን? አንድ ሰው እናቷ አለች እኮ አሁን ነው የመጣችው። አሁን ነው የመጣችው። ተረጋጋ። ሌላ ነገር ነው። ምጧ መጥቶ ነው ምንም አይደለም። አሟት ነው አይደለም? አሟት አለ ምጧ እናቷ አለች። አይቻልም። ቆይ ዶክተሮች ገባ ሲሉ ትገባለህ። አሁን መግባት አይቻልም። ምንም አልተፈጠረም። ራስህ ተረጋጋ። ምንም እኮ አልሆነችም። ምንም አልተፈጠረም። በቃ ግዴታ ነው እኮ አሁን ነው የገባችሁት። ቆይ 6 ሰዓት አካባቢ ነው የገባችሁት። ተረጋጋና ተቀመጥ። ቆይ ያርቀነጥ እኮ እኔና ብሮ ማን ከለከለኝ ነው ገባው መከልከል ሳይሆን እኛም ልንገባ ነበር። አይቻልም ማለት ነው። አንድ ሰው ነው የሚያስፈልገው። ወይ ደግሞ እናቷ ስትወጣ አንተ መቀየር ትችላለህ፣ ወይ ደግሞ እንደመጣ አሳውቃቸው ከፈለግ እንደመጣ አሳውቃቸው ከፈለግ ይሻላል እኮ መጧ መጥቷል ነው ወይስ እንዴት ነው? እኛ ደንግጠን ነው እሷን ይዘናት የመጣ ነው እዚህ ድረስ ማለት ነው። እኔ ጋር እንዴት አልደወለችም ማለት እኔ እንጃ፣ እሱን አላውቅም። እኔ እንጃ ለምን እንዳልደወለች አላውቅም። ሰላም ነው አሉ እነሱ ዶክተሮች ምናምን። ኧረ ሰላም ናት እግዚአብሔር ይመስገን። ምጧ ነው እኮ በቃ እየተፈጠረ ሌላ ችግር የለም። ያው ጊዜዋ ማለት ሊደርስ በቃ ሌላ ነገር የለም። አንተ አትጨነቅም። ምንድን ነው አብርሽ? አትጨነቅም። እኔ እኮ ባይኔ ልታይ ነው። ምንድን ነው የምትጨነቀው? እግዚአብሔር በሰላም ይገናኛት ነበር። ምን ተፈጠረ ነገር ነው ወደቀ። እሺ
ዛሬ ትወልዳለች አሉ እንጂ አልነገሩም። በቃ ውስጥ ገብታለች። ምላሽ ላይ የነገሩን ነገር የለም። እናቷ ብቻ ናት ውስጥ ያለችው እኮ። ምንም የሰማችሁት ነገር የለም? የሰማነው ነው እስካሁን የለም። ተረጋጉ ምናምን ብቻ ነው ያለን ዶክተሩ እኮ። ይዛችኋት የመጣችሁት እናንተ ነበራችሁ? አዎ። ከዛ ግር ብለን ስንገባ እኛን መለሱ። እናትዬው ገባች። ራሴን አረጋጋ። ኖርማል ነገር እኮ የሚያጨናነቅ ምናምን አይደለም። ተኝታ ነበር እኮ ስታመጣት እንትን እንዴት ነው? ጠንክራለች ወይንስ? ብዙ እንደዚህ ምጧ በደንብ አልመጣም። ምጧ በደንብ አልመጣም። የሆነ ህመም ነገር መሰለኝ ሲያመጣቸው ይባለው ምጥ ሲመጣባቸው ቅድመ ሁኔታዎቹ ምናምን ምልክቶች አይታ ነው እንደዛ መሰለኝ። ተረጋጋ። ዋናው ስትረጋጋ ነገር ልስተካከል። ምንም አዲስ የተፈጠረ ነገር የለም። በቃ ግዴታ ነው። እናንተ ጋር የደወልላችሁ ማን ነው? ቆይ ራሷ ነች። እንዴት እኔ ጋር ደወለችው? ቆይ መምጣትህን ሁላ እኮ አታውቅም። እኛንን ግዴታ ስለምታስፈልግ ነው እንጂ መምጣትህንም አታውቅም። አንተ እንደመጣ የምታውቀው ነገር የለም። እሺ ቢያንስ ልግባ ምን ትላላችሁ? አቤል ጠይቅለት መግባት ከተቻለ። አቤል ተከተለውም ሌላ ችግር ከሚፈጠር ውስጥ ድጋሚ አይፈጠርም። በዚህ ሰዓት ሌላ ችግር ይፈጠራል ታስባለህ? አይ ስለመምጣቷን ስለማያውቅ ተጨንቆ ነው የመጣው። ብታይ እንዴት ሆነ እንደመጣ አረጋጋዋለሁ። እሱማ ግን አሁን ሲያት ይረጋጋል እሱ ራሱ። ምንም አላመማትማ። ሌላ ችግር ምናምን የለም። ሌላ ችግር የለም። ስታመጣት ምናምን ምንም ችግር የለም። በቃ ምጧ ነው ያው የምትወልድበትም ሰዓት ቀርቧልና፣ ግን እዛ እናትየውም አላወቀችም አብራ እንዳይመጣል እንደመጣ ሌላ ችግር እንዳይፈጠር። ችግር የለም። ኧረ ደስ ይላችኋል እንጂ አንተ ምን ችግር ይፈጠራል? ሱማ እሺ ሌላ ሰው ያስፈልጋል። ሌላ ሰው ያስፈልጋል። ማን ያስፈልጋል? ትላልቅ ሰው ወደ አብርሽ እናትና አባት እንደውላለን። ቆይ ትንሽ ይረጋጋ ነው ጋሽዬ። ወይ ካልሆነ ወይ እናቱ ትመጣለች አይሻልም? ወይ ጋሽዬ ወይ እናቱ ብትመጣ። ኧረ ይመጣሉ ሁሉ። በዚህ ሌሊት ሁሉንም ከምረብሽ ብዬ ነው እኮ እናንተ ጋር ይደውል። እሺ እኔ እኮ ግራ ገባኝ። ምን እሺ እንገዛዛው ማለት የሚገዛዛ ነገር እኔ ምን አውቃለሁ የሚያስፈልግ። እናትዬው እኮ ብትወጣ አሪፍ ነበር እሱ ነገር እውነት። ቶሎ የሚያስፈልገው ነገር እናመጣጣ ነበር። መጠቅለያ ምናምን ልጁ መጠቅለያ ምናምን ያስፈልጋል። ፎቶ አንድ ሴት እኮ ቢኖር ጥሩ ነበር ማለት የሚያስፈልገው ነገር ይነግሩን ነበር። አይ ስለ እንደዛ ነው። እኔ የብራዘር ልጅ ግን ቆይ ትክክለኛ ምጧ ነው የመጣው? ውሸት ምጥ ይባላል። እንደዛም ሊሆን ይችላል። ውሸት ምጥ ከብዷት አሟት ምናምን ጨንቋት ምናምን ካልሆነ ከሆነ ብዬ ነው። ምጣ ነው ለመጀመሪያ ጊዜ ስለሆነ ያው ብዙ ሰው ስለምናይ ከሁለት ቀን ከሶስት ቀን በኋላ ነው እንደዚህ ተጨንቆ የሚወሉት። አብርሽ ግን ቆየ። አቤላ ምን ያደርጋል? አይ ስለዚህ ድጋሚ ደግሞ ሌላ ችግር እንዳይፈጠር ይፈጠራል። የሚፈልጉት ነገር እኮ ነው። አብርሃም አጠገቧ መሆኗ እሷም ያስፈልጋል። እሱማ ነው። ግን በዚህ ሰዓት አሁን ጭንቀቷን ምናምን ማየት አለበት። ገብቷል። ላትረዳው ትችላለች። ምናልባት በዚህ ሰዓት በመመውሳት ሌላ ነገር ልታወራ ስለምችል ሌላ ከሚያወሩ የትኛውም ነገር ይችላል። በዚህ ሰዓት ካልቻለ መቼ ሊችላል? እንተባለች አብርሽ እንተባለች። እንቅስቃሴ አድርጊ ያለው አሁን እንቅስቃሴ አድርጊ ያሉሽ በደንብ ገፍተው አልመጣም ብሎ ቁርጣት ማወገቧን ምን ነው ተሰምቶ ያለፈለ። እሺ ምን ይምጣልሽ? ምን ያስፈልግሻል? የምትመርካ ፎቶሽ ነው ተንቀሳቀሽ ነው የሚጠጣ ነገር ምናምን ነገር አላቸው። ቢኒ
የሚጠጣ ከውስጥ አምጥላት። አይ ከውስጥ አይደለም ከውጭ ምን ትጠያለሽ? ምን ይምጣልሽ? የሚጠጣ ሚሪንዳ ምን ይምጣልሽ? ሚሪንዳማ ቦሚት እያደረጋት እኮ ነው። ቢወጣ አይሻልም? እና ስትፈልግ ቢወጣ ይሻላል። ቦሚት እያደረገች ነው የሚጠጣው። የሚጠጣው ነገር ቦሚት እያደረገች ነው። አይዞህ ወገብሽና ወገብሽና በየምንሻለን ወገብሽና ትክክለኛ ምጥ ነው ወይ? የሆነቿን በቅርቡ ወልዳለች እና እንደዚህ ስፖርት ስትሰራ ቀለላት። እውነቴን ነው። ስፖርት ሞክር፣ ስፖርት ሞክር፣ ሞክር አሁን ድረስ ያመኛል። ቁጭ ማለታችን ወታች እኔ ይዘሻለሁ እኮ በያምሽ ቁጭ በትክክል ሰሪ ጥሩ ነበር። ያመኛል። ለምንድን ነው የቆየው? ወጣት እናጋጋራላችሁ። ለምንድን ነው የቆየው? እንትን ነው ዝም ብሎ ነው የጠጣው። ምንም አይለኝማ እንጂ ጆሮ ነው። ምንም አይለኝም። ምን ይልሻለሁ? ያምለጠልጫል። አንሸራቱ እንዲወጣ ነው። ለጨጓራ ምንም አይልም። ስኳር አለው። አንድ ብጠጭበት ያንሸራትተው ነበር። ምን ያስቃል? አሁን ሆድ ድንገት ሲደርቅ ምናምን እና ካካ ሲደርቅ እውነት ይህን ሲጠጣ ይሻላል። የደረሰበት ያውቀዋል። ተጠቅሞታል ማለት ነው። እውነት የምሬ ነው። እና አሁን ሆድህን እንትን ይለዋል ማለት ነው፣ ያለሰልሰዋል። ተልባይ ማለት ለታቅም አለው። እዚህ እኮ በዶክተር የተረጋገጠ ምክንያት ነው። የተጠቀመ ያውቀዋል አለች እኮ እሷ። ሰውዬ ቢጸልልኝ ካየሁ ጀምሮ እየዘመረ ነው። እውነት ይጸልልኝ ጥሩት። ይመራል እና ሙሉ ግጥም አድርጊው ሽጥት ብሎ አይገፋም ማለት ነው። እኔ ትኩስ ቀወስላት። እውነቷን እኮ ነው። መጋራት አለችው።
ለኔ ተሰጠኝ እንዳይጠጣብኝ። አይመረም ከዛ አንዴ እበይና ታውጣው እሺ መከራችን ማሳየን እኮ ይልክ አይደል? ምን ነው አንቺ ብቻ ነሽ እንደ መከራ የምታየው? ስቃዩ ከባድ ነው። ልጅ መውለድ ከባድ ነው። በተለይ ወንድ ታውቃለህ ለወንዱ የሴትን ጭንቀት ማለት ጭንቀት ረዞም ባይሆንም ባይሆንም ራሱ ምን ነው ገባሽ? በአስር ደቂቃ ልዩነት ምናምን እንደዚህ ያደርጋታል። አልጠጣብሽ እነቱን ያፋጠንልሃል። በደንብ ጠጣ። አንተ የምትወልድ እኮ ነው ትመስለው። ጉድ እኮ ነው እንዲያግዛት እንትን አለው እንዴ? ያጊያ ዱቄት አለው። ሙቁ ላይ ነው ቀዳው። ሙቁ ላይ ነው ቀዳው ነው እንዴ? እሱ ይሻላል። አንጣለ እኔ ቢኒያም ሳቀ። እንደዚህ ፋሚ በቃ ምን ነው ይመራል ወይ እንዳሰጩ እንዳይጠጣብኝ ምን ችግር አለው? እኔ በጣም እኮ የምትሽፋት ነው። በየትኛው በኩል በየትኛው በኩል አንተ አታውቅም። በቃ እና እስካሁን እየጠጣ የነበሩ ይፋጠንላታል ብለህ ነው? ባይዶም ምን አለ መሰለህ፣ ከባድ ነው ለወንድ ልጅ መውለድ በራሱ። አቤት 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 ለአንቺ ስትጨነቅ እኮ እኔ ውስጤ እየተጨነቀ ነው። የምጣዱ እያለ የምኑ ሰንጣጣ ነው የሚባለው። እንዴት መራራታ ጋር እንኳን ሮስት ይቅርብሽና ዝም ብለሽ አንቺ እሺ ባይ ብርድ ነው እና ለብርድ አሪፍ ነው። ኧረ ወይኔ ማይ ተለባው ማለት ያዳርጠዋል። እኩል ነው የምንታረሰው። እኔ በእናትህ ሂድ እኔ ደግሞ ከአንቺ አጠገብ አንተ አይደለም በሞፈርና በቀንበር ጥጥ ምርጥ እህል ካወጣ ምርጥ ዘር ስትቀልጂ ሆነሽ አሁንስ መች አረፍኩ። ወራሱ ላይ ቀልዳል። እንዲህ መሆኑ ምን ይባላል? አሁን አጋጣሚ ትክክል ነው። ሲያምሽ ወገብሽ ብቻ ነው አንድ ላይ ነው።
ወገቡን ከዚህ አንድ ላይ ነው። የምጥ መርፌ ለምን አልሰጠውም? የምጥ መርፌ ለምን አልሰጠውም? ነው እንዴ? አሁን እኮ ችግሩ እሱ ነው። ክፍተት አላሳየም እንጂ እኮ ምጡ አለ፣ ምጡ አለ፣ ግን አልከፈተም። እስከሚነጋ ልትወልድ ትችላለች። እስከሚነጋም ልትወልድ ትችላለች። የጨመረ ገብቶ ከመጣ የግድ ከመጣ እሰይልግ አለበለዚያ ግን ዶክተርና ማስማጫና ማለስለሻ ይሰጣል። እስከ ሌሊት እንግዲህ እስከ ሌሊት እግዚአብሔር ያውቃል። ልትወልድ ትችላለች። እየጨመረ እኮ አሁን እየቀነሰ አይመጣም። ምጥ እየጨመረ አሁን ሰዓት እየጨመረ ከቀኑ አሁን እየባሰ ነው። አታይም ሲያማት እንዴት እንደምትወድ አሁን ተወድ ያደረጋትና አሁን ደግሞ መለስ ያደረጋል። እየጨመረ ሲመጣ ማለት ነው። ልቀበልሽ ብጨርሰው ጥሩ ነው። ይጨመርልሽ። ኧረ ይሄንን በጨረሰ እኮ እሱን ጨርሽና ለእሱ ግን አጨብጭቡለት። ጨርሻለሁ። እንደገና ቢጨመርልህ መጠጣት መስላል። ጨመርልህ ካጅለ ነበር በቃ ባይበቃ ነው አይጨምርልህ። ደፋር አባርርሃለሁ። ከዚህ ለምን ያልደወልሽልኝ? ለእነሱ ስትደውይ አስቀድምሽ እሱ አልደወልኩም። አንተ ምስክሮች ናቸው። ለእኔ ለምን አልደወልሽልኝ? ለማን ደወልኩ? ለሁለታቸው፣ ለቢኒያም ለፈረንጁ የደወልሽው አንቺ ነሽ። ለእኔ ግን አልደወልሽም። ጎበዝ አጨብጭቡላት። ጋብን ላንጣልሽ እንዴ? ቆይ ትገባለች። አባዬ ብትገባ ይሻላል። በቃ አንተ እንዴ ደስ ሊል እኮ ነው የሚገባው። አትጨናነቅ። መርፌ ይሰጣታል፣ ትወልዳለች። አሁን አያት አይደል? ባታያት ነበረ ባትመጣ ነበር የሚጨንቅ አይደል? እኮ ጭንቀቷን አብራ ተካፍላታል። ቢያንስ ያለውን ነገር አይተሃል። ሁላችንም ተጨንቀናል። ስለዚህ አሁን መርፌ ከሰጣት ትወልዳለች ማለት ነው። ትወልዳለች በቃ ገብቶሃል። በቻልከው አቅም አጠገቧ መሆን ያለብህ። በቻልከው አቅም አጠገቧ ነው መሆን ያለብህ፣ ሳትጨናነቅ ማለት ነው። ፊትህ ላይ ሌላ ነገር መታየት የለባትም። እየሳካ ይዞሽ ምናምን እያልካት አጠገቧ ነው መሆን ያለብህ። አባት ልትሆኑ እግዚአብሔር በሰላም ይገላግላት። አትጨናነቅ። መጨናነቅ ፈልጌ ሳይሆን ምን ያሳሰበ ነገር አለ? ያሳሰበ ነገር አለ? ሌላ እኮ ምንድን ነው የምትወልደው ነው እንዴ? ትወልዳለች አሉ ካረል እንዴ? አሁን እኮ አልሰማሁም። ዶክተሩ ያለው መርፌ የሚነጥጣት እኮ ነው ያለው። ቆይ የምጥ መርፌ አይደል? የሚጎዳ ነገር እኮ አይደለም። ቶሎ እንድትገላገሉ ከባድ ነው። ብቻ ከዛሬ ባያልፍ ጥሩ ነበር። ስንት ሰዓት ነው አሁን? ከሌሊቱ 7 ሰዓት አይደለም? 20 ጉዳይ ነው፣ ሩብ ጉዳይ ነው የሚለው ለሰባት ምንም መጨናነቅ የለበትም። እግዚአብሔር በሰላም ይገላግላት። ጸሎት ነው የሚያስፈልገው። አሁን ይሄ ፈጣሪ ስራ ነው። በፈጣሪ ስራ እኛ አንገባም። እኛ በቻልነው አቅም መጸለይ ነው። አትጨናነቅ። የልጅ አባት ልትሆን ነው እንግዲህ። ከዚህ ሌሊት በዓል በማለት ከዚህ ሌሊት በዓል ፈጥሮ ነበር። እሱ እግዚአብሔር ነው የሚያውቀው።
በየትኛውም ጊዜ ትውለድ እግዚአብሔር አጠገቧ ስለሆነ በሰላም ብቻ ትገላገል ወንድሜ። ሌላ ነገር አያስፈልግም። ዛሬም ነገም መውለዷም አይቀርም። ስለዚህ አትጨናነቅ። ምን ብለው ነው አሁን ሸኝታት አይደል የመጣኸው? ውስጥ አብሬት መሆን ጥሩ ነበር። ከአንድ ሰው በላይ ደግሞ መግባት አይቻልም ማለት እኮ። ለዛ እኮ ነው አንተ ስለተጨናነቅ ምንም የሚጨመር ነገር የለም። አንተ በቻልኩ እዚህ ቁጭ ብለህ ጸሎት ማድረግ ስለተጨናነቅ ምንም የሚጨመረው ነገር የለም። በቃ እሱ ነው የሚፈለገው። ገብቶሃል? አትጨናነቅ። ጸሎት ነው የሚያስፈልገው። እንጸልያለን ሁላችንም ፈጣሪ በሰላም እንዲቀላቅላት።